ምንድነው ያስከው የኔ ውድ? ቆይ ታያለሽ። እሺ አረንጓዴ የሆነ ነገር በሙሉ ነው የገዛሁት እና ደግሞ መሌክ ፎሊክ አሲድ ያስፈልጋታል። አዎ በሚገባ ብዙ መመገብ አለባት። በሚገባ ልክ ነው ውዴ። እና በኔና ባንቺ መሀል ይቅርና ሊያረጋጋት ይችላል። አንተም ቁጣ ደርሶብህ ነው አይደል? እባክሽ ስለዚህ ነገር አትጠይቂኝ። እና ደግሞ ይኸውልሽ በከባዱ ነው የተቆጣችኝ እና በዛ ላይ ደግሞ ድፍረቷ ምንም አልገባኝም። በጣም ነው የሚገርመው። ምኑ? ከኔ ከ3 ደቂቃ በኋላ ነው የተወለደችው። ስለዚህ ያ ደግሞ ታላቅ ወንድም ያስፈልጋል። አዎ 3 ደቂቃ ትቀድማታለህ። ሱምሩን ጠይቃት ነው እንዴ? አይ እንደዚሁ ፈጥሬው ነው። ግን ስሚኝ በማስታወሽ እማዬን ጠይቃታለሁ እንደውም። እሺ ምን ለውጥ ያመጣል ብለህ ነው? ከ3 ደቂቃ በኋላ ከ3 ደቂቃ በፊት ምን ለውጥ ያመጣል? መጀመሪያ ወጣሁት። ይኸውልሽ እኔ ኮንኩኝ ታላቅ ወንድም ነኝ። እሷ ኮነች ደግሞ እንደ ታላቅ እህትነቷ የምትገባትን ነገር ማድረግ አለባት። ያው ነው። እህት ካድርዬ። አቤት ነው። ሰሞኑን እየተያየን አይደለም። ሁሉም ነገር ሰላም ነው? አሁን አንተን ስላየሁ ቀለል ብሎኛል። አንተስ እንዴት ነህ? ፈጣሪ ይመስገን። ይሄን ኮት መስቀያው ጋር ታደርገዋለሽ? እሺ። ለሴቪል የምትወደውን ቸኮሌት ገዝቼላታለሁ። ጥሩ አድርገሃል። ለመሌክ የገዛላት ነገር አለ? ቆይ ምን ነው? ለሴቪል የምትወደውን ቸኮሌት ገዝቼላት ለመሌክ ምንም ሳልገዛ? ባልገዛ የሚደርስብኝ በደንብ አውቃለሁ። አሁን መሌክ የት ነው ያለችው? ቆይ ውስጥ ናት። እሺ በቃ መልካም ስራ። አመሰግናለሁ የኔ ውድ። የኔዋ ትንሽዬ ምን እያደረግሽ ነው? እያነበብኩ። እንኳን ደህና መጣ። አመሰግናለሁ። ትንሽ ረፍት አድርጊ እስኪ። ዓይንሽን ደግሞ እንዳይመሽ። በቸኮሌት ልታታልለኝ እየሞከርክ ነው? አዎ ሁሌም ማደርጉ አይደል እንዴ? ትዝ ይልሃል አይደል? ያ ትንሽ ያስቂዋ ክፍል ልጆች እያለን እዛ ውስጥ አስገብተህ ትቆልፍብኝ ነበር። በጣም ታበሳጨኝና ከዛ ቤት እያሮጥኩኝ እንዳባረረ ታደርገኛለህ። ከዛ ባለሱቁ ስም ማን ነበር? አጎት ነው ያዚ። አዎ እዛ ስንደርስ አጎቴ አንድ ቸኮሌት ብቻ ስጠኝ፣ ቀኑ ሙሉ ስላላከው እውላለሁ ትለው ነበር። ግን አጎት ነው ያዚ በጣም ጨካኝ ሰው ነው። ማለት ትንሽ ልጅ ነኝ ግን ከኔ የሚበልጥ ቸኮሌት ነበር የሚያመጣልኝ። ታስታውሻለሽ አይደለም መሌክ? ተው እባክህ፣ መልካም ሰው ነው እንጂ። የኔ መሌክ ይኸውልሽ ስሚኝ፣ ለአንቺ ስል ብዙ ነገር ችያለሁ። መቼስ ለሱ ታመሰግኛለሽ አይደል? በሚገባ። እንዴት አላመሰግንህ? እና እንዴት ነው ታዲያ? እርግጫው ተጀመረ እንዴ? አይ ገና ነው። እሱን ለመስማት እኮ 4 ወይም 5 ወር መሆን አለበት። እንደዛ ነው ወንድሜ። እሺ ጥሩ። ልጁ ወንድ የሚሆን ይመስልሻል ወይስ ሴት ነው የምትሆነው? ጤነኛ እስከሆነ ድረስ ችግር የለብኝም። አሜን። ጤነኛ እንዲሆን ነው። እሱም ብቻ ነው የምፈልገው። ግን ምርጫ የሚሰጠኝ ከሆነ ሴት ብትሆን ደስ ይለኛል። እኔም እንደዛው። አንተም? አዎ። ለምን? ንገረኝ ለምን? ወንድ ከሆነ እንደ ጂያን ይሆናል ብለህ ፈርተህ ነው አይደል? መሌክ አሁን ነው እርቅ አውረን ነው ታውቂያለሽ። ንዴቴን በድጋሚ ያቀስቅሽው። ሌላኛው አካል የት ናት? ንገረኝ እስኪ። አልደወለችም? አልነገረችም እንዴ? ምንድነው የምትነግረኝ? የት ነች? እንደዛ ከሆነ በቃ እኔ ልንገርህ ወንድሜ፣ ምርጥ ዜና አለኝ። ሴቪ ላይ ጠበቃው ጋር ነው ሄደችው። የምን ዜና ነው ደግሞ? ጂያን የፍቺ ወረቀት ፈርሞ አስቀምጦላታል እና በጣም ደስ ስላላት ለመፈረም ወዲያውኑ ነው ሄደችው። ለምንድነው እኔ ስለዚህ ነገር ያልሰማሁት? ማለት ሰምታል ነው? አሁን ነገርኩህ እኮ። አንቺ ስለነገርሽኝ አይደለም ሞሮ። ለምንድነው ሴቪ ላይ ደውላ ስለዚህ ነገር ያላሳወቀች? ምን አውቃለሁኝ? ምናልባት ማታ ሰርፕራይዝ ልታደርግ ፈልገ ይሆናል። ሰርፕራይዝ ልታደርገኝ ፈልጋ ነው ጠበቃዋ ጋር ሄደችው? ለምን? ቆይ ንገረኝ እስኪ። ቆይ ሴቪ ላይ እኮ ልጅ አይደለችም፣ ትልቅ ሴት ናት። ራሷን ችላ መንቀሳቀስ ትችላለች። ስሚ መሌክ፣ ደውል። ስልኳ ዝግ ነው። ቆይ ለምንድነው ዝግ ነው? ምናልባት ስልኳ ባትሪ ዘግቶባት ይሆናል። ምን ሆነሃል? ተረጋጋ እንጂ። ያንተ ስልክ ሁሌ እንደዛ አይደል? የሆነ ነገር ሆናለች። በቃ
እየነገርኩሽ ነው የሆነ የደረሰባት ነገር አለ እየተሰማኝ ነው በትክክል የተፈጠረው ልንገርሽ አታላውታ ልክ ህጋዊ መፈረም ያለባት ነገር እንዳለ አስመስለው በድጋሚ አግተዋት ነው የሚሆነው በቃ እውነቱ ይሄ ነው በቃ ኑ ተረጋጋ እባክህ ተረጋጋ ስልኳ ዝግ ነው የሆነው አላውቅም ምናምን ከሄደ ስንት ሰዓት ሆኗታል 4 ሰዓት ራሱ አልሆናትም ስለዚህ ችግር የለውም ምንም አልተፈጠረም 3 ሰዓት ሆኗታል እያልሽ ነው ሊጨልም ነው ስልኳ ደግሞ ዝግ ነው እና ቸኮሌት እየበላ እንድጠብቃት የምንፈልጊው ኑ ባትሪ ዘግቶ ነው የሚሆነው ምናልባት የሆነ ያልጨረሰችው ነገር ይኖራል ምናልባት ገበያ ሄዳም ይሆናል ሰዓቱ ገና አላልቀመጣል ኑ ተረጋጋ እባክህን ተረጋጋ መሌክ ጠበቃውን ጠይቋለሁ ላገኛ ካልቻልኩኝ ደግሞ እየዞርኩኝ እፈልጋታለሁ እንጂ አልቀመጥም እሺ አሁን ተረጋጋ እሺ እዚህ ጋር ተቀመጥ 2 ሰዓት ብቻ እንጠብቃት እስከዛ ሲቪ ላይ ትመጣለች ካልመጣች ይዛኒ ቃል ገባልሃለሁ የእውነት ስማ እውነት አብረን ወተን እንፈልጋታለን እሺ ተረጋጋ በቃ ይዘ እና አያቴ እማዬ እንዳናገርሻትና ወደ ቤት እንደምትመለስ ብቻ ንገሪኝ የኔ ምስኪን ልጅ እንደዚህ ቀላል ጉዳይ ይመስልሻል በአንድ ቀን ሁሉም ነገር የሚስተካከል ይመስልሻል አዎ ይሆናል ለምን አይሆንም እኛ ልጆቿ ነን እኮ ይሄ ደግሞ ቤቷ ነው አባቴ ለአመታት ህጋዊ ባሏ ነበር ሃሪካ እናትሽ ወደዚህ ቤት ተመልሳ ትመጣለች ግን አሁን አይሆንም በቅርቡ ትመለሳለች በጣም በቅርቡ ታያለሽ እስኪ ህክመትን ተመልከቻት እና አባቴ አሁን ላይ በትክክል እያሰበ አይደለም ወንድሜና ኢሳት ደግሞ ጎሮሮ ተያይዘዋል ወንድሜ ወደ በርሊን ተመልሷል ስልኩንም ዘግቶታል ሃሪካ ስለዚህ አሁን በአክስቴ ህክመት ቁጥጥር ስር ነው ያለነው እያልሽኝ ነው ሰላም እንዴት ናችሁ እንኳን ደህና መጣ አባዬ አመሰግናለሁ ልጄ ሰላም ልጄ ተቀመጪ እንኳን ደህና መጣ ሳሚት ሰላም አመሰግናለሁ ፈጣሪ ባርክ አንቺንም ሳሚት የእውነት በጣም አዝኛለሁ ያ ታሲን ጥቃት እንዳደረሰብህ ሃሪካ ነገረችኝ ኒሃየት በርግጥ ያንን ሰውዬ እዚህ ባለበት ጭንቅላቱን እንደ እባብ ልረግጠው ይችል ነበር ግን ሁሉም ሰው እኛን እያየ ነበርና ለራሳችን ውጥንቅጥ ውስጥ ነው ስለዚህ ባልፈው ብዬ አስቤ ነው ጥሩ አድርገሃል ጎበዝ የሚመጥንህም እሱ ነው ትልቅነትን አሳይተሃል ወይዘሮ ኒሃየት እኔ ሁሌም ትልቅነቴን እንዳሳየው ነው ሁሌም ባይሆን ኖሮማ ታውቂያለሽ ወይዘሮ ኒሃየት ሃሪካ ውዴ ስሚ ከአያትሽ ጋር ለብቻችን እንድናወራ ልትተኝ ትቻለሽ ባክሽ ለምን በየኔ ልጅ እሺ ቻው ልጄ ሳሚት ሰላም ነው አዎ ወይዘሮ ኒሃየት ወይዘሮ ኒሃየት ስሚ ለረጅም ዓመታት አብረሽኝ ኖረሻል ታውቂኛለሽም ለቤተሰቤ ለሚስቴ ለልጆቼ ምን ያህል እንደማስብ በደንብ ታውቂያለሽ ከምንም ነገር በላይ ለእነሱ ቅድሚያ እንደምሰጥ ታውቂያለሽ ኑህና መሊክ ህይወታችን ውስጥ ባይገቡ ቤተሰባችን ውስጥ ባይቀላቀሉ ኑሮ ነገሮች በነበሩበት ይቀጥሉ ነበር በሱ ላይ በጣም ልክ ነህ የእውነት በጣም ልክ ነህ ምንም አልተሳሳትክም ግን አሁንም ቢሆን እድል አለ ነው ወይዘሮ ኒሃየት የተፈጠረውን ለመርሳትና ህይወትን ለመቀጠል ዝግጁ ነኝ እውነቴን ነው ማለቴ የምፈልገው ሱምሩ ወደ ቤት እንድትመለስ ብቻ ነው ይህን ቅድም ፍርድ ቤት እያለንም በደንብ አድርጌ ተናግሬያለሁ እኔ ወደ ድሮ ጊዜ መመለስ እንደምፈልግ ተናግሬያለሁ ግን ያው ሚስቴ የሆነችው ነገር አለ ወይዘሮ ኒሃየት ያ ሰይጣን ታሲን ኑህ መሊክ ሚስቴን የህይወቴን አጋር ውሃ ጣጪን የዘመናት የህይወት ጓደኛዬን ጭንቅላት ግራ አጋብተዋታል ያልሆኑ ነገሮችን ሰብከዋታል መቼስ የልጅሽን ቤት ማፍረስ እና ማጥፋት አትፈልጊም አይደለም ማለቴ ወደ ቤተሰቧ እንድትመለስ ትፈልጊያለሽ ልክ ነኝ አይደለም ሳሚት የኔ ውድ እውነት ነው የምልህ እውነት እኔ ሌላ ምንም ነገር አልልም ልጄ አሁን ለሱምሩ የምመኝላት ብቸኛ ነገር ወደ ቤቷ እንድትመለስና ከቤተሰቦቿ ጋር ተቀላቅላ ደስተኛ እንድትሆን ብቻ ነው የምፈልገው በቃ እንደዛ ከሆነ ይሄ አንቺ ሥራ ነው እናቴ ኒሃየት እባክሽ ልጅሽን አናግሪያት ነገሮች በጣም ከመርፈዳቸው በፊት ወደ ቤተሰቧ ልትመለስ ይገባል እባክሽ አታስብ የምችለውን ነገር ሁሉ አደርጋለሁ በቃ ልሂድ እሺ ልጄ
ወይ ሳሚት የኔ ልጅ፣ ምንም ቢሆን እኮ እናት ነኝ። እናት ለልጄ መልካም ሆኖ የታየኝን ነገር ብቻ ነው የማደርገው። ናዚም እውነት ፈጣሪን ይላከህ። ጉዶንኩ እኮ። ምን ተፈጠረ? አይ ና ተመልከት። ኦ በጣም እየፈሰሰ ነው። ለመካኒክ ደውለሻል? አይ ልደውል ፈልጌ ነበር። ቁጥራቸውን እየፈለኩ ሳለ ስልኬ ባትሪ ዘጋ። የተወሰኑ መኪኖች አልፈው ነበር ግን አንዳቸውም አላቆሙልኝም። ነገሩ እኔ ማንንም ሰው አላምንም እና ለጋራጅ ሰራተኞች መደወል አልቻልኩም። ልክ ነሽ። አሁን ላይ ሰው ማመን ከባድ ነው። ምን ሆኖ ነው? እስቲ ልየው። የዘይት መያዣው የተበሳ ይመስለኛል። ቶሎ መሰራት አለበት። ወይ አሁን ምንድነው ማድረግ ያለብኝ? የኔን መካኒክ ልጥራው እንዴ? በጣም ደስ ይለኛል። እሺ። ሄሎ አለቃ ሷት፣ አንድ ጓደኛዬ መኪናዋ ተበላሽቶባት ዘይት እያፈሰሰ ነው። እባክህ መጥተህ ልትወስድላት ትችላለህ? ኧረ እባክህ። ምን ተፈጠረ? መምጣት አልችልም እያለህ ነው እንዴ? ገባኝ። 1 ደቂቃ ሷት አሁን ናዲዬ ነው ያለው እና የእሱን ረዳት ይልከዋል፣ ግን እስከሚመጣ 2 ሰዓት ይወስዳል። እንደዚህ እናድርግ ሴቪ ላይ አንቺን የምትሄጂበት ቦታ ላድርስሽ። እዚህ በብርድ መቆራመት የለብሽም። ቁልፍሽን ስጭኝና መካኒኩ ሲመጣ የመኪናውን ቁልፍ ከእኔ መውሰድ ይችላል። ምንም አያሳስብሽም። አይ ናዚም፣ ይሄን ያህል አስቸግር አልፈልግም። ያው አንድ መላ ለመፍጠር ሞክራለሁ ማለት ግን ያው አላውቅም ብቻ። ሴቪ ላይ መጨነቅ አቁሚ። እዚህ ጥይሽ እንዴት እሄዳለሁ? እሺ ይሁን። ሄሎ ሷት፣ ስማ፣ በቃ አድራሻውን አሁኑኑ ልክልሃለሁ። መካኒኩ መጥቶ ቁልፉን ከኔ መውሰድ ይችላል። እሺ በጣም አመሰግናለሁ። እንገናኛለን። ከ2 ሰዓት በኋላ መጥተው ይወስዱታል። እሺ በቃ ቦርሳዬን ልያዝ። ለማንኛውም አንቺም እንዳትጨናነቅ የመካኒኩን ሷት ስልክ ቁጥር ልክልሻለሁ። አስፈላጊ ከሆነ ትደውይለታለሽ። እሺ ቁልፉን እንካ። እሺ አምጪው። በድጋሚ በጣም አመሰግናለሁ። ስላስቸገርኩ ግን ይቅርታ። ግቢ። አመሰግናለሁ። አንቺ ጋር መጣ ነበር ግን ብዙ አልቆየችም። እንደዛ ነው አይደል? አይ እስካሁን ድረስ ቤት አልመጣችም እና በጣም ተጨንቀናል። የልትሆን ትችላለች። ቆይ እሺ ወይዘሮ ቤሪም በዚህ ሰዓት ስላስቸገርኩሽ ይቅርታ። አመሰግናለሁ። መልካም ምሽት። እሺ ቻው። 10 ከ15 ደቂቃ ነው የቆየችው። ከዛ ሄደች ነው የምትለው። አሁን መሽቷል። የት ነው ያለችው? የገብታ ነው የሚሆነው። እሺ በቃ እኔ ማበዴ ነው። የት ነው የምትሆነው? ንገሩኝ። ሰዓቱ እየሄደ እኮ ነው። እባክሽ መልክ ስልክሽን እዩ እስኪ። በድጋሚ ደውይላት። ከደወለችም ይ አይ ኖ ስልኳ ዝግ ነው። ባትሪ ዘግቶባት ነው የሚሆነው። ተረጋጋ። ውይ ልጄ ተው። ማለቴ አሁን መደናገጡ አስፈላጊ አይደለም። እቃ ለመገዛዛት ሄዳ ነው የሚሆነው። ምናልባትም ከከተማ ወጥታ ሊሆን ይችላል። እንደዚህ አይሆን። የሆነ ነገር ልንገራችሁ። የእናንተ ምክንያታዊነት ምንም አልገባኝም። ግን እቺ ልጅ እጇን ይዟት ጎትቷት እዛ ቤት ውስጥ 50 ጊዜ ቆልፎ አስቀምጧታል አይደል እንዴ? ይሄን በደንብ ታውቃላችሁ። ስንት ጊዜ ነው ለማምለጥ የሞከረችው? እና ተይዛዛ ክፍል ውስጥ ደግሞ ተቆልፎባታል። መኪናው ላይ መከታተያ መሳሪያ ገጥሞባታል ነበር እንዴ? ሰዎቹ ይሄን ሁሉ ነገር የሚያደርጉት ለማን ነው? ከፖሊስ ጣቢያ ስር የሚመላለሰው ለማን ብዬ ነው? ሁሉ ነገር ትቼ እዛ የተቀመጥኩት ለማን ብዬ ነው? እሺ ነው በቃ እንደዚህ አትደናገጥ። እሺ እባክህን። አልደነገጥኩም መልክ። እንግዲህ እኔን ለማሳበዳት ሞክሪ እባክሽን። እነዛ ሰዎች ሴቪ ላይ ማግኘት ሲያቅታቸው አንቺን አግተውሻል ነበር እንዴ? እና አሁን አንቺ ደግሞ እዚህ ነሽ። ታዲያ ሴቪ ላይ ከማሳደድ ምን ሊያስቆማችሁ ይችላል? ጃሃን የለም። እሺ ጥሎን ሄዷል። እሺ ከቤተሰቡ ጋር ተጋጭቶ ጥሎን ሄዷል። ምክንያቱም ከዚህ ቀደም ሴቪ ላይ በር ቆልፎ ያስቀመጣት ጃሃን ነበር እና አሁን እሱ እዚህ የለም። እሰይ ተገላገልን። እንኳን ሄደ እንኳንም ሄደ። እሺ ተይ እንድናገር አትገፋ። አሁን ምን ልታደርግ ነው? አልገባኝም። ወዴት ልትሄድ ነው? አክስቴ ይሄ ልጅ በድጋሚ የማይሆን ነገር ሊያደርግ ነው። አይ ምንም አያደርግም። አሁን ብልህ ልጅ በጭራሽ ብልህ ለመሆን የሚያስችል ጭንቅላት ያለው እንኳን አይመስለኝም። ኑ ቆይ። ወደ ልትሄጂ ነው? ቆይ አብሬ እመጣለሁ። ጠብቀኝ። ስሚ በጣም ስለሚበርድ ወደ ቤት ግቢ። አሁን ያየሩ ሁኔታ ከዚህ ጋር ምን ያገናኘዋል? አብሬ እመጣለሁ። መሌክ ምን
ወደ ውስጥ ግቢ፣ አታበሳጭ። እመጣለሁ አልኩህ እኮ ቅድም ተናግሬ ነበር። አልተግባባን? እይ ሴቪ ላይ መታለች። ምንም አያሳስብሽ፣ እኔ ጨርሰዋለሁ። ናዚም በጣም አመሰግናለሁ። እውነት አንተ ባትረዳኝ ኑሮ ምን እንደማደርግ አላውቅም ነበር። ኑህ መደወል አልቻልኩም ነበር። ምን እንደሆንኩኝ ብነግርህ አታምንም። ጉድ ሆኜ ነበር። እናወራለን። እሺ እናወራለን። ምንድን ነው የተፈጠረው? ቆይ ድንገት መኪና የተበላሽቶ ዘይት ሲያፈስ ነበር። ከዛ ናዚም አገኘኝና ተባበረኝ። የዛ ድንጋይ ጠበቃ አይደል እንዴ? የተበሳጨው አቅጣጫ መሪ መሆን አለበት። እሺ አሁን ደግሞ አዲስ መንገድ ፈጥረህ ነው እዚህ ምን ትሰራለህ? ኑ ሰላም ናዚ። ሰላም ሜሊክ። ሴቪ ላይ መኪናዋ ተበላሽቶ ነው። ለመካኒክ ደውዬለት ነበር ግን ናዲዬ ነው ያለው። ከ2 ሰዓት በፊት ያላችሁበትን መድረስ አልችልም ስላለን እኔ ሴቪ ላይ አንተ ደውላለህ ነው እና በአጋጣሚ ከሰማይ ወርደ ነው ጆሮ አጣርቶ አይሰማም መሰለኝ። የምልህን ስማ እንጂ ሴቪ ላይ ደውላለህ ነው ወይስ እሱን የጠየቀህ? ንገረኝ። ኑ ምንድነው እሱ? ምንም አላልኩም። ሰውየውን ጥያቄ እየጠየቁት ነው። እንደሱ መነጋገር ነው የፈለኩት። በቃ ለምንድን ነው ቆይ ስልክሽ የተዘጋው? ባትሪ ዘግቶ ነው። 25 ላይ ነው ሴቪ ላይ። መኪናሽ ውስጥ ደግሞ ቻርጀር አለ አይደል እንዴ? ለምን ዘጋሽው? ቆይ ምን ነሃል ናዚ? ይቅርታ ሴቪ ላይ ማግኘት አልቻልንም ነበርና በዛ ተደናግጠን ነው። ዝም ብሎ ነው፣ ለዛ ነው እንደዚህ የሚሆነው። እሺ ቆይ ምንድን ነው የተፈጠረው? ምንም አልገባኝም። ያሰብኩትን ነገር ለማስተካከል ለምንድን ነው የምሞክረው? ስላሰብኩት ነገር ራሴ መናገር እችላለሁ። እንደ ወንድ እያወራን ነው። ስለዚህ እባክሽን ዝም በይ። ዝም ማለት ትችያለሽ? እባክሽ ዝም በማለት ተባበሪ። ስማ ይመስለኛል ናዚ ምን አታውቀውም። እንደዛ አይ አውቀዋለሁ እንጂ በደንብ አውቀዋለሁ። ግን ደስ እንዲልሽ በድጋሚ ልተዋወቀው። ምክንያቱም ብዙ ጊዜ አላዳመጠኝም። በደንብ ልተዋወቀው። ሰላም እንዴት ነህ? አይ አታውቀውም። ቆይ እረስተዋል። ስለዚህ እኔ በድጋሚ ላስተዋውቅህ። ናዚ ያኔ አክሱ የነበረውን ችግር የፈታልን ጠበቃ ነው። ትዝ አለ? አይ አውቀዋለሁ እንጂ በደንብ አውቀዋለሁ። እንደውም ያኔ ምን ያህል እንክፈል ብለን ጠይቀነው አያስፈልግም ብሎን ነበር። እኔ መክፈል እንዳለብን ተሰምቶኝ ነበር። በጣም ተከራክሬ ነበር እና ደግሞ መኪናውን መሸጥ እንደምችልም ነግሬው ነበር። ግን እምቢ አለ። እባክህን ባለጌ አትሁን። ተረጋጋ። ሴቪ ላይ የመኪናው ቁልፍ እኔ ጋር ነው ያለው። ችግር የለው፣ ምንም አያስፈልግም። እሱ ለእኔ ስጠኝ። አመሰግናለሁ። በጣም ይቅርታ አድርግልኝ። በድጋሚ በጣም አመሰግናለሁ ናዚም። በጣም እናመሰግናለን። ችግር የለውም። ደህና አደሩ። ምን ያደረገኝ? ያመሃል እንዴ? ለምንድን ነው ቆይ ወደ ቤት ያመጣሽ? ነገርኩህ እኮ ሁሌም ንዴታዬ ስለሆንክ የምናገረውን ነገር አትሰማም። እስኪ ንገርኝ፣ ይሄ የሰይጣን መልእክተኛ በአጋጣሚ ሆኖ በዛ ጋር ሰልፍ ሊረዳሽ ወሰነ? እንደዛ ነው? ምክንያቱም ያለው መንገድ አንድ ብቻ ስለሆነ። አቶ ጂያን መቼ ሂደቱን ያውቋል እና ዶክመንቶቹን አዘጋጀልሽ። ምንም ስለማያገባው ስለዚህ አልደወልሽልኝም። ምክንያቱም ስልክሽ ስለማይሰራና አንቺ ደግሞ ምንም ግድ ስለማይሰጥሽ። ታውቃለሽ፣ የሆነ ነገር እየጠረጠርኩኝ ነው። ይሄ ነገር ውስጤን እየረበሽኝ ነው ያለው። ማን ነው እሱ? ወደ ቤት ያመጣሽ ለምንድን ነው? ንገርኝ እስኪ። ማን ነው እሱ? ንገርኝ እስኪ። እየቀለዳችሁ እየተሳሳቃችሁ ነው የመጣችሁት? እንደዛ ነው? ምን እያልክ ነው ያለው? ሴቪ ላይ እሱን አትስሚው። ለምንድን ነው መልስ የምትሰጪው? ምንም አትናገሪ ውዴ። ተዩ በቃ ተዩ። መሌካውንም እያናደድሽ ነው። እባክሽ ጥንቃቄ አድርጊ እያልኩሽ ነው። በቃ ኡፍ፣ እባክህን ቀጥል። ይበልጥ ተናደድ። የፈለግከውን ሁን፣ የፈለግከውን አድርግ። ግድ የለኝም። ምን እያደረግክ ነው? ችግር ምንድን ነው? ይህ ቅናት ከየት የመጣ ነው? ኑ እኔ ቀንቼ ምን ማለት ነው? ይህን ከቅናት ጋር ምን ያገናኘዋል? ንገሪኝ። እውነትህን ነው? በፍርሃት ልሞት ነበር። በጣም የተጨነቅኩት። እህቴ ሁሉንም ነገር ማሳወቅ አለባት። ተግባባን? ፍቅረኛ ምንም ነገር ብታደርግ የትም ብትሄድ ለእኔ ደውላ ማሳወቅ አለባት። በቃ ይኸው ነው። ሌላ ምንም ነገር አልፈልግም። እሷ ግን ምንም ግድ አይሰጣትም። ስለዚህ ልጅቷ የሆነ ቦታ መሄድ በፈለገች ቁጥር አንተን አስፈቅዳ መሆን አለበት። እንደዛ ነው? ስሚ፣ ቃላት አጠምዝሽ። እኔ ያልኩት ታሳውቄ ነው። ሌላ ምንም አልፈልግም።
ስሚ ለምሳሌ በዚህ ምክንያት እዚህ ቦታ ሄጃለሁ በቃ አለቀ። የዛኔ እኔ ከተናገርኩኝ ሰው አይደለሁም። ለምን? ቆይ አንድ ጊዜ አንተ እንደዛ ታደርጋለህ? የሆነ ቦታ ስትሄድ ደውለህላት እዚህ ቦታ በዚህ ምክንያት ሄጃለሁ ብለህ ትነግራታለህ? ልክ ከሷ እንደምትፈልገው ሁሉ አንተ ታደርጋለህ? ስለፈጠረሽ ምን እያልሽ ነው ያለሽው? ቆይ ይሄ ምን አገናኘው? ችግርሽ ምንድነው? ምንም አልገባኝም። አሁን ደግሞ ለሷ ጥብቅና ቆመሽላት ነው? ንገሪኝ። እኔ የሴቪ ላይ ጠበቃ አይደለሁም። በዛ ላይ ደግሞ ሴቪ ላይ ጠበቃ አያስፈልጋትም። ትልቅ ልጅ ናት። ራሷን በደንብ አድርጋ መከላከል ትችላለች። ግን ይህን ልንገርህ፣ አውቃለሁ። አሁን ለምንድነው እንደዚህ የምትሆነው? እንድነግርህ ትፈልጋለህ? እንደዚህ ያበድከው ናዚም የጂሃን ጓደኛ ስለሆነ ነው። ሌላ ምክንያት የለህም። እሱን አውቃለሁ። ጂሃን ማን ነው? ጂሃን ማን ነው? እሱ ንገሪኝ እያልኩሽ ነው። እስር ቤት እንዳትገባ ያደረገ ናዚም አልነበረ? እሱ አይደለ ያለምንም ምክንያት አክሱ ድረስ የሄደው ነው። እሱም በደም ታውቃለህ። አንተ ግን ምን አደረግ? ምንድን ያደረግከው? ሰውየውን ለመደብደብ ምንም አልቀረህም ነበር ነው። በጣም ታሳፍራለህ። የእውነት ታሳፍራለህ። ይሄ አንተን አይመጥንህም። ሂጂና ጠበቃውን ጠይቂው። ከእስር ቤት ያስወጣኝ መልኬ ስለሚያምር ወይም አይኔን ወዶት አይደለም። ሄደሽ መጠየቅ ትችያለሽ። ጂሃን ለአንቺ ፍቅር ባይኖረው ከእስር ቤት እኔ ለማስወጣት በጣም ከባድ ነበር የሚሆነው። ገባሽ? ሂጂና ጠይቂው። ለምን እንዳስወጣኝ ጠይቂው። ሂጂ ጠይቁ እያልኩሽ ነው። ስለምንድን ነው የምታወራው? ከእስር ቤት አስወጥቶኛል። ከእስር ቤት ስላስወጣኝ ብቻ ትሰሚኛለሽ? ማንም ሰው በፍቅረኛ ላይ መሳለቅ አይችልም። በጭራሽ አልፈቅድለትም። ገባሽ? እንደውም እገለዋለሁ። እንደዚህ ያለ ነገር ተፈጥሯል? ውጪ እንደዚህ ያለ ነገር ተፈጥሯል? ጭንቅላቱስ ምንድን ነው እየፈጠርክ ያለኸው? ነገም እንደ ዛሬው አይነት ባቄላ ብንሰራ ስህቴ በመጥበሻ እንጠብሰዋለን። ቆንጆ ይሆናል። ሴቪ ላይ ወዴት ልትሄጂ ነው? ልጄ ወዴት ልትሄጂ ነው? ተውኝ ባካችሁ። ቆይ ውዴ እንደዚህ አትሁኝ። ወዴት ነው የምትሄጂ? ቆይ እንጂ ዞር በል። ተፈጠረ እንዴ? በስቷል እኮ። ቆይ እባክሽ የኔ ቆንጆ እባክሽ። አሁን በደንብ አድምጠኝ። በሌላና ባልተፈጠረ ነገር ጭንቅላትን እያዞርክ ነው ያለው ወንድሜ። እሺ ንዴትህን አንተ በጣም ተወደዋለህ። ቆይ ምን ሆነሽ ነው? ምንድን ነው የተፈጠረው? ሜሌክ ኑክ ሴቪ ላይ እየሄደች ነው። ፍታኑና ነው ያደረግከው ነገር ደስ አለህ አይደል? ደስ አለህ?